በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ይከትማል፣ ያድናቸውማል በሚል ርዕስ እንማማራለን። የሚያስተምረን እግዚአብሔር፣ የሚመክረን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በመዝሙር 33 ቁጥር 7 ላይ ነቢየ እግዚአብሔር ቅዱስ ዳዊት የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ያድናቸውማል። ዛሬ ትምህርታችን ርዕስና መነሻ የሚሆነው ዛሬ ቅዱስ ኡራኤል ወርኃዊ መታሰቢያ በዓሉ ከመሆኑ የተነሳ ስለ ቅዱሳን መላእክትና ስለ አገልግሎታቸው እንማማራለን። የታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ ጣዕሞ ታእምሩ ከመ ኄር እግዚአብሔር። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ይከትማል፣ ያድናቸውማል። እንግዲህ የእግዚአብሔር መላእክት ወይም ቅዱሳን መላእክት የሰውን ወደ እግዚአብሔር፣ የእግዚአብሔርን ወደ ሰው የሚያደርሱ ቸርነትንና ምሕረትን መልእክት ለሰው ልጆች የሚያመጡ የሰው ልጆችን እንባና ጸሎት ደግሞ ወደ እግዚአብሔር የሚያደርሱ የችግረኞችን እንባ የሚያብሱ፣ የሚያጸኑ፣ የሚያጽናኑ፣ የሚረዱ፣ የሚራዱ ናቸው ቅዱሳን መላእክት። ከእሳት ያወጣሉ፣ ከፈላ ውሃ ከነደደ እሳት ያወጣሉ፣ ከሞላ ባህር ያሻግራሉ። በመጽሐፍ ቅዱስም የተጻፈው ይሄ በመሆኑ እሱን እየጠቀስን ትንሽ ደቂቃ እንማማራለን። በመዝሙር 65 ቁጥር 12 ጀምረን ስንመለከት በእሳትና በውሃ መካከል አለፍን አሳለፍከን። እስራኤላውያንን ነው እንደዚህ ብሎ የገለጻቸው ቅዱስ ዳዊት። ባህር ከፍሎ ጠላት ገድሎ የሚያሻግር እግዚአብሔር ነው። መና አውርዶ ደመና ጋርዶ የሚያሻግር እግዚአብሔር ነው። በዚህ የሰዎች ጉዞ ውስጥ ግን የመላእክት አገልግሎት ሰፊ ድርሻ ነበረ። እስራኤልን በመርዳት መንገድ በማሳየት የጠፋባቸውን በማመልከት የሚራዱ የሚረዱ ቅዱሳን መላእክት ናቸውና በተፈጥሮ ሰው ይበልጣል። በአገልግሎታቸውና ደግሞ በክብር ቅዱሳን መላእክትን የሚደርስ የለም። በመዝሙር 8 ቁጥር 5 ላይ ሕጋ ይጸስኮም መላእክቲከ ክብረ ወስብሐተ ከለልኮ ወሴምኮ ውስተ ኩሉ ግብረ ደዊከ እያለ ይናገርና ሕጋ ይጸስኮም መላእክቲከ ይለዋል። ከመላእክት ትንሽ አሳነስከው ይለዋል የሰውን ልጅ። ከመላእክት ጥቂት አሳነስከው የተባለ የእኛን ሥጋ ወዶ ከሰማይ ወርዶ መከራችን ሊቀበል የመጣው መድኃኔዓለም ኢየሱስ ክርስቶስን ነው። የመላእክትን ፈጣሪ ከመላእክት አሳነስከው ይለዋል ኢየሱስ ክርስቶስን። አሳነስከው የተባለበት ምስጢሩና ምክንያቱ ደግሞ የሰው ልጅ ሞታል፣ የእኛን ሞትም ጌታ ሞቷልና በሞት አነሰ ይላል። መላእክት ግን አይሞቱም፣ ዘላለማዊ ናቸው። ቅዱሳን መላእክት አይሞቱም፣ ሞት የለባቸውም። እንዲያውም ማክሲማሮስ የሚባለው መጽሐፍ
መላእክትን ካለመኖር ወደ መኖር ፈጠራቸው ሲል ተፈጥሮ ስነ ፍጥረት ከእሳትና ከነፋስ ተፈጥረዋል ይላል። ከእሳትና ከነፋስ ተፈጥረው ቢሆን ኑሮማ እንደኛ በሞቱ ነበር። እሞቱ እማሰኑ ከማነ ይላል። ነገር ግን የእግዚአብሔርን ቃል በምስጢር መረዳት በትርጉም መረዳት ያስፈልጋልና እሳት ያለው ፈጣንነታቸውን ነው። ነፋስ ያለውም ፈጣንነታቸውን ነው። እሳት ፈጣን ነው፣ እርጥብ ደረቁን ይበላል፣ ያቃጥላል። ነፋስም ፈጣን ነው፣ ደረቁንም እርጥቡንም ይገነዳድሳል። የመላእክትም ፍጥነታቸው እንዲህ ነው ሊል ነውና የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። በሚፈሩት ሰዎች እግዚአብሔርን በሚፈሩ እግዚአብሔርን በሚያከብሩ እግዚአብሔርን በሚወዱ እግዚአብሔርን በሚያመልኩ ሰዎች ዙሪያ ቅዱሳን መላእክት አይጠፉም። በችግሩ ሊረዱት፣ በሐዘኑ ሊያጸኑት፣ ሊያጽናኑት አይቀሩምና የሰው ልጅ ረዳት ጠባቂ ቅዱሳን መላእክት ናቸው። ያውም በትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ ሲል ቅዱስ ገብርኤል ተናግሯል። ይህንን ቃል ከዋነኞቹ አለቆች አንዱ ቅዱስ ሚካኤል የመላእክት አለቃ ርኅሩኄ መልአክ ፈጣኑ መልአክ ቸሩ መልአክ ቅዱስ ሚካኤል ሊረዳኝ መጣ ሲል ቅዱስ ገብርኤል ተናግሯል። ተናጋሪው ቅዱስ ገብርኤል ነው። የተናገረው ደግሞ ለነቢዩ ለዳንኤል ነው። ዳንኤል በፋርስ በባቢሎን በነበረበት ጊዜ ያንን ቅን ሰው ያንን መልካም ነቢይ ያንን ቅን ነቢይ በአናብስት ጉድጓድ የተጣለውን ነቢይ ለአናብስት የተሰጠውን ነቢይ ቅዱሳን መላእክት ከአንበሳ ንክሻ ሊያድኑት ያገለግሉት ነበር። የእግዚአብሔር ሰዎች የእግዚአብሔር ባለሟሎች ባሉበት ሁሉ ቅዱሳን መላእክት አይጠፉም። ይረዱታል፣ ያጸኑታል፣ ያጽናኑታል። ስለዚህ ዳንኤልን ለመርዳት የእግዚአብሔር መልአክ ቅዱስ ገብርኤል በሄደ ጊዜ ቅዱስ ሚካኤልም አልተለየውም ነበርና ህብረታቸውን ያሳየናል። የመላእክት ህብረት የመላእክት አንድነት ነው። ዛሬም የክርስቲያኑ አንድነት የኦርቶዶክሱ አንድነት የመላእክት ህብረት ነው። ንጽና በበህላዌነ እስከ ንረክቦ ለአምላክነ ቅዱስ ገብርኤልና ቅዱስ ሚካኤል ያጸኑት ሰራዊት ተዋህዶ ሃይማኖታችን የጽናት ሃይማኖት የምትባለውም ከዚህ የተነሳ ነው። ስለዚህ እግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ይከትማል፣ ያድናቸውማል ተብሏል። ቅዱሳን መላእክት አገልጋዮች ናቸው። የሰው ልጅ የሚያገለግሉ ትጉሃን አገልጋዮች ናቸው። እስራኤልን እንዴት እንደሚያገለግሉ ቅዱሳን መላእክት በመጽሐፍ ቅዱስ እንዲህ ተጽፏል። በሐዲስ ኪዳን መጽሐፍ እነሆ አንብቡት፣ ተረዱት። መረዳት ያስፈልጋል፣ ማስተዋል ያስፈልጋል። ማስተዋል የሌለበት እምነት ከንቱ ነውና ለዛውም ቅዱሳን መላእክት ሲያገለግሉ በትህትና ነው። ራስን ዝቅ በማድረግ ነው የሚያገለግሉት። ከቅዱሳን መላእክት ፈጣንነታቸው ባሻገር ትህትናቸውንም የሰው ልጅን ዝቅ ብለው የሚያገለግሉበትንም አገልግሎት እንረዳለንና በሐዋርያው በይሁዳ መልእክት ምዕራፍ 1 ቁጥር 9 ላይ ቅዱስ ሚካኤል
በትህትና እንዴት አድርጎ እንዳገለገላቸው እስራኤላውያንን የሚቃወማቸውንም ዲያብሎስንም እንኳን በትህትና ነው የመለሰለት። የመላእክት አገልግሎታቸው ትህትና ነው። በይሁዳ መልእክት ምዕራፍ 1 ቁጥር 9 ላይ እንደዚህ የሚል ቃል ተጽፎ እናገኛለን። የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገሥጽህ አለው እንጂ የስድብን ቃል ሊናገረው አልደፈረም። እነዚህ ግን በማያውቁት ይሳደባሉ ይላል ተሳዳቢዎች። የመላእክት አለቃ ነው የሚለው ቅዱስ ሚካኤልን ከዲያብሎስ ጋር በተከራከረ ጊዜ ይለዋል። ስለምን ተከራከረ ቢባል ስለ ሙሴ ሥጋ ሲከራከር ወይም ሲነጋገር ጌታ ይገሥጽህ አለው እንጂ የስድብን ቃል ሊናገረው አልደፈረም ይላል። እግዚአብሔር ይጣልህ፣ እግዚአብሔር ይጣላህ አለው እንጂ የስድብን ቃል እንኳን ሊናገረው አልደፈረም። እነዚህ ግን በማያውቁት ይሳደባሉ ይላል። ሃይማኖት አለኝ የሚል ሰው፣ ጌታ ሞቶልኛል የሚል ሰው፣ ቤዛ ሆኖኛል የሚል ሰው፣ በእርሱ ቁስልን የተፈውሻለሁ የሚል ሰው፣ መጽሐፍ ቅዱስን እከተላለሁ የሚል ሰው የስድብ አንደበት የስድብ ቃል ከእርሱ ከወጣ ውሸቱን ነው፣ ሃይማኖቱን አይወደውም ማለት ነው። ለምን ቢባል ቅዱስ ሚካኤል እንኳን ዲያብሎስን እግዚአብሔር ይገሥጽህ አለው እንጂ የስድብ ቃል እንኳን ሊናገረው አልደፈረም፣ አልወደደም ይላል። በአንደኛ ነገሥት ምዕራፍ 19 ቁጥር 6 ላይ እንደዚህ የሚል ቃል ተጽፎ እናገኛለን። የእግዚአብሔር መልአክ ደግሞ ሁለተኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገዱ ሩቅ ነውና ተነስተህ ብላ አለው። ተነስቶም በላ ጠጣ። በዛም ምግብ ኃይል አግኝቶ 40 ቀንና 40 ሌሊት ጾመ ይለዋል። ማንን ነው እንዲህ የሚለው? ነቢዩ ኤልያስን። ንግስቲቱ ኤልዛቤል፣ ንጉሱ አክዓብ ርስቱን ወስደው ንብረቱን ቀምተው እርሱን ሊገሉት በሚያሳድዱት ጊዜ እግዚአብሔርን የሚፈራ ነቢይ ነውና መልአኩ አልተለየው። ለዚህ ነው የትምህርታችን ርዕስ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ይከትማል፣ ያድናቸውማል የተባለ ለዚህ ነው። ነቢዩ ኤልያስ እስከሚማረር ድረስ ከአባቶቼ እኔ አልበልጥምና ውሰደኝ እያለ ወደ እግዚአብሔር ሲጮህ፣ የእግዚአብሔር መልአክ ደግሞ ጎዳናህ ገና ነው፣ የምትሄድበት መንገዱ ገና ነው፣ ተነስ ይህን ብላ፣ ተነስ ይህን ጠጣ በማለት የሰው እጅ ያልተጠበበበት ሰማያዊ ህብስት፣ ሰማያዊ ጽዋ አምጥቶ ይሰጠው ነበር። ኤልያስም እግዚአብሔር እንደሰጠው አወቀ። ከተኛበት ሲነቃ ከራስጌው የሚበላ ሰማያዊ ህብስት፣ የሚጠጣ ሰማያዊ ጽዋ አግኝቶ ይህን ብላ ሲለኝ ነው ብሎ ሳይጠራጠር በልቶ ጠጥቶ እነሆ 1 ቀን በበላው 1 ቀን በጠጣው 40 ቀን ጾሟልና ጌታ መድኃኔዓለም ኢየሱስ ክርስቶስ ከቆመ ሳያርፍ ከዘረጋ ሳያጥፍ 40 መዓልትና 40 ሌሊት ጾመ ስንል የነቢያትንም ጾም እንደጾመ ሊያጎድል እንዳልመጣ ያንኑ ሊፈጽም ጌታችን ኢየሱስ ክርስቶስ ተናግሯል። ስለዚህ መላእክት የሰውን ልጅ ይረዳሉና በችግራችሁ ጊዜ፣ በችግራችን ጊዜ
ቅዱሳን መላእክትን እንጥራቸው፣ ይረዱናል። የእግዚአብሔር መልአክ በሚል ርዕስ ያስተማረን እግዚአብሔር፣ የገሰጸን እግዚአብሔር፣ ይችን ሰዓት ባርኮ ቀድሶ የሰጠን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይቆየን። አሜን።